ፈልጋችሁ ከሆነ እነሱም እኮ መጥተው ለምን ይጨቃጨቃል? ቤታቸውን ከፍተው መልስ ይሰጧቸዋል። የት ሄደች መሲ? እኔ እኮ ከአድርግና ጊዮና ብትቆይ ማሽን ጥያቄ አንዴ መሲ የት ሄደች? መፍትሄ ከሆነ የምትፈልጉት በስርዓት ተነጋግራችሁ ወደ መፍትሄ መሄድ ነው። ይምጡና ለሌሎቹ ሰዎች ፍርድና ዳኝነት እንደሚሰጡት ለእናንተም ፍርድ ዳኝነት ይሰጧቸዋል። መሲ ነይ ግቢ። ምንድነው ነይ መሲ ግቢ አንዴ። ቆይ እሷ እኔ ብቻ ላውራት በቃ ኦኬ። በስርዓት ያወራሉ፣ በስርዓት ይነጋገሩ። ጊዮን ማንም ሰው በግዴታ በምናምን ጥያቄ ለመጠየቅ ነው። ግን አብሽር ችግር የለውም ዝም እላለሁ። ሌላ ቦታ ላይ ተጠያየቁ። አሁን የልጅቷ ገንዘብ ልጅቷ ደሃ ነኝ ብዙ ብር አይደለም ደሃ ነኝ 150,000 ብር 4 ወር ደሞዜ ነው 4 ወር ፎቅ እና ምድር ወርጄ ማመጣው ገንዘብ ነው እና ይህንን ነገር እንድትመልሱልኝ ብላን የጠየቀችው። በዚህ ይህንን ፍርድ ይዛችሁ ምናምን አድበስብሳችሁ በጓደኝነት ምናምን ከሆነ ይደብራል። ቤትሽም ቢሆን አስገብተሻቸው ማደራደርም ማነጋገርም ከቻልሽ አንቺም ሳሪም አነጋግሯቸው፣ ወይም በውስጥ መነጋገር የምትችሉ ከሆነ በውስጥ አነጋግሪያቸው። ሌላ ግርግር ምናምን አያስፈልግም። መሲ ጃፒው ልክ እኔ ሚጣም መሲን ጥሯት ሲባል ነው የመጣሁት። በመጀመሪያ መሲ ቤት አስገብታ በጣም አመነጫጭቃለች። አንደኛው ውሸት ከዚህ ይጀምራል። እኔ ይሄንን ጉዳይ ያወቅኩትኝ እንዴት ነው? እኔ የሆነ ጆከር ያ ልጅ ጃፒ አንተ ያመጣው ልጅ ይሄ እግሩ ይቆረጣል የተባለው ልጅ ለሱ እርዳታ እያሰባሰብኩኝ ነበረ። ከዛ ገስት ላከች ማለት ነው ልጅቷ ማለት ነው። አላቅም እንደዛ አይነት ኬዝ ይኖርባትም አይኖርባትም። ገስት ላከች ገባች ማለት ነው። ከዛ ገባችና ሙኒት ጋር ብር አለኝ ካስመለሳችሁልኝ ለልጁ ብር ሰጣለሁ ስትል አንቺ ደግሞ እየቀለደች ነበር የመሰለኝ ማለት ነው። ለምን እንደዚህ እየገቡ ምናምን ሳይ ባክሽ ትቀልጃለሽ እንዴ ቀጣይ ግቡና እንትን በሉ ስል ከዛ አይ አስገቢያት አለችና ሙኒት ገባች። ከዛ ደግሞ እናንተ ከዛ ማለት ነው ጃፒ ከዛ ከሙኒት ምን አለች? ኦኬ ለልጁ አስገቢልኝ ስለሆነ ያልሹ አስገባለሁ። እንደውም እኮ በህጉ ደረጃ ከተባለ እኔ አንቺ ላይ ያወጣሁት ወጪ ብር አለ፣ ስለዚህ እንትን አልሰጥም ብላ ሙኒት ሙሉ ብሩን ለልጁ አስገባችለትና ደረሰኝ ላከችልኝ። ሚጣኔ ጋርም ደረሰኝ አለ አስገባች ማለት ነው። ከዛ በኋላ እንደውም እኔና ሳሪ አይ በቃ ሙኒትም ንዴቷ ይብረድላትና ትንሽ ቀን ዝም እንበልና እኛ ለምን እልህ ስለተገባቡ ማለት ነው። እችኛዋም እልህ ተጋብታለች፣ ሙኒትም እልህ ተጋብቷል። እኛ እናወራታለን ብለን ዝም ብለን አልገባ ነገሩ እንትን እንዲል ብለን ማለት ነው። ከዛ በተረፈ ይሄ በመተዋወቅ ምናምን ሳራ እኔ ሳጠፋት ምረኝም እኔ ሳሪ ስታጠፋ አንማማርም። እያያችሁ ነው ሪከርድ ሲደ ከዛ የሆነ ቤት ተከፍቶ መሲ እንዴት የልጅቷ በር ሙኒ ስታስገባ እንዴት ዝም አልሽ ተብሎ አጀንዳ ተደርጎ ሲወራ ዝም አልኩኝ፣ መልስ አልሰጠውም። እንደውም ሚጣ የሆነ ጊዜ ደውለሽልኝ ነበርና አልተመቸኝም እደውልልሻለሁ ብዬ ማለት ነው። ማቀው እዚህ ድረስ ነው። ከዛ በተረፈ ግን ውሸት እውነት ሆኖ ሊወራ አይችልም። መሲ አመነጫጭቃት ምናምን አዋርዳ አስወጣቻት ምናምን የዛን ሳለን ገስት ገብተሽ ታዲያ እንትን አላልሽ ራሷ እኮ መናገር ትችላለች። አላልተ እኔ ሪካርዱን 90 ቀን እንኳን ነው ማውጣት እችላለሁ። ማታፈበት ከሆነ ማለት ነው ወይ ጃፒ ላንቺ ጥያቄ እቺ ልጅ 10,000 ብር ስጡልኝ አንዴ አዳምጪ ዘመነ እህቴ አዳምጪ 10,000 ብር ስጡልኝ ብላ ለምንድን ነው 160,000 ብር የአረብ ሀገር ፎቅ ምድር እየወረርኩ እያጸዳው ነው እያለች እንደዚህ ሌላ ሰው ተቸገረ እያላችሁ እየተንሰፈሰፋችሁ ነው የምትረዱት? እንዴት 150,000 ብር አውጥታ ትሰጥባታለች? አሁን ጃፒ ሀቁ የሚወጣው አንዴ ቆይ ጃፒ ሀቁ የሚወጣው እንዴት እንደሆነ ታውቃለህ? ሙኒትንም እችኛዋንም ልጅ ላይ ሁለቱም ላይ ማንም ሰው ሳይገባ ወይ የሚጣብራቸው ሆና ገብታ ሙኒትም ሀቅ አለኝ ነው እያለች ያለችው። እሷም አንዴ በመደማመጥ ልትጫወተው የሚፈልገው ማንም አይስማማም። ሙኒትም እሷ ጋር ሀቅ አለኝ ያልተቀበልኩት ወደ ኢቭን ሙኒት ያልተቀበልኩት ገና 70 ምናምን ሺህ ብር እሷ ጋር አለ ነው እያለች ያለችው። ስለዚህ ምንድነው መደረግ ያለበት? ሙኒትንም እችኛዋንም ቁጭ አድርገ በምንድነው የተዋዋሉት? ውላቸው በምን ነበር? ብር በመመለስ ነው ወይስ ደግሞ ልጅቷ ካልመጣች ገንዘቡ ሙኒት ያወጣችውን ወጪ እንዴት ነው ማድረግ ያለባት ብለው ሁለቱም ናቸው ሊስማሙ። ከዛ በተረፈ እዚህ ውስጥ
ሁለቱንም ነው ልታነጋግራቸው። በምን እንደተዋዋሉ ሙኒት መክተብ አላት። በምንድን ነው የተዋዋሉት? ለምሳሌ ልጅቷና ሙኒት በምንድን ነው የተዋዋሉት? ሁለቱንም ቁጭ አድርገህ ነው ልታነጋግራቸው የምትችለው። እኔ ግን ልጁን እርዳታ እየረዳው እያሰባሰብኩኝ ነበር። አሁን ስራ ትቼ ነበር። ሚጣ ከነበርሽ ከታች ማለት ነው ስለ ልጁ ነበር እያወራን ነበር ነው። ከዛ እኔ 10,000 ብር ራሱ ማለቷ ከዛ በኋላ ነው ኮሜንት ላይ 10,000 ብር ነው ያለችው። ብሩ ከገባ በኋላ ነው ሙኒት ሙሉን ብር አስገባለሁ ካለች በኋላ ኮሜንት ላይ ምን ማለት ጀመሩ? መሲ 10,000 ብር ነው ያለችው፣ 10,000 ብር ነው ያለችው ማለት ጀመሩ። ከዛ ማሚ 10,000 ብር ነው ያለችው እያሉን ስል እንደውም እኮ እኔ ለልጅቷ ጋር ብር አለኝ ማለት ጀመር። ከዛ በቃ ሁለቱም ኢሞሽናል ሲሆኑ ሙኒትም ስትናደድ እችኛውም እንትን ሲነጋገሩ እኔ እርዳታውን ቀጠልኩኝ ሁሉንም ዘግቼ ማለት ነው። ያለው ነገር ጃፒ ይሄ ነው። ሁለቱንም እናነጋግራቸው በምን እንደተዋዋሉ ጫርገን እናነጋግራቸው። ወደ መፍትሄ ከሆነ እቺ ልጅ የደከመች ልጅ ነች። የሰው ቤት ነው የምትሰራው። ታውቁታላችሁ እናንተም ሰው ቤት ሰርታችኋል። መሲ እንዴት እንደምታመጩ መጀመሪያ ስትጀምሪ ሰው ቤት ነው የምትሰሩ። እንደዚህ እያለቀሰች እና ቤተሰቦቿ ጦርነት ላይ ናቸው። ገባሽ? የሚራብ ቤተሰብ እያላት 150,000 ብር ለሰው አትሰጥም። ይሄም ህሊና ስላላት ነው 10,000 ብር ስጡልኝ አለችው። አነጋግራችሁ በስነ ስርዓት የምትፈቱላት ከሆነ ፍቱላት። የአረብ ሀገር ጉዳይ እኛ እንፈታለን ስላላችሁ ማለት ነው። አስተካክሉላት፣ ይሄንን አድርጉላት። ዋናው ሁሉም ነገር አለ። ማስረጃ አለኝ፣ እሷም አላት፣ እኔም አለኝ ማስረጃ። እኔ ምንም ነገር የለብኝም፣ ማስረጃ አለኝ። ሁሉም ነገር ማስረጃ አለኝ፣ ወይስ አለኝ። በቃ እንደውም በጸባይ በፍቅር ያስኳትኝ። ይሄ በቃ አሁን እኮ 9 ወር ምናምን ሊሆነው እኮ የ1 ወር ወይ 2 ወር አይደለም። እኔ አሁን ጆከር እንደዚህ ነች፣ የአማራ ልጅ ነች። ተቸግራ በጦርነት ቤተሰቦቿ እየተመቱ መታ ስታናግር ብሎክ ማድረግ የለብህም። ፊት ለፊት ነው የምነግረው እኔ ለሰው ገባ መታ ማናገር አለብህ። ሁላችሁም በቲፎዞ አታድርጉት። በመተዋወቅ ማንም እኔ ማንሽንም ባቅሽ የሚታናቃት አለው የሆነ ነገር ብታረግ ነው አያገባኝም። ገባሽ? በሷ ኃጢአትን አልጠየቅም። በመተዋወቅ አይሁን። በቲፎዞ እንዳታረጉ። እኔ ሄጃለሁ እኮ መሲ ይኸውልሽ፣ እኔ እዚህ ሚዲያም ላይ ይሄ ወሬ ከመውጣቱ በፊት ብርቴን እኔ ስትነግረኝ መታ እኔ ብርቴን አውቃታለሁ። ገባሽ? እነዚህ ጮክ ብላ የምታወራ ልጅ አይደለችም። እንደ ሀሳቧን እንኳን በስነ ስርዓት አውጥታ ማስረዳት የምትችል ልጅ እንኳን አይደለች። እኔ ምን አልኳት? በቃ አውል ሙኒትን ከሆነ ሚዲያም ላይ አይወጣም፣ አውልን ያናግራታል። ሙኒትንም ሳናገራት ሙኒት እኔ ለጥፍሽ ገብቼ ማውራት አቅቶኝ አይደለም አንቺ ጋር የመጣሁት። ነገር ግን አንቺም ቤተሰብ ነሽ፣ እናቅሻለን። ቲክታክ ላይ በጥሩ ነገርም ስትነሺ ሰምተን እናውቃለን፣ ስትረጂ ማይተንሽ እናውቃለን። ሶ ለዚህ ነው አንቺ ጋር መጥቼ ያወራሁሽ። ቃል በቃል ያልኳትን ነው የምነግርሽ። ሚጣ አንድ ጊዜ እኔ አሁን ሌላ ነገር ውስጥ ከመገባት በፊት እነ መሲ ልጅቷን ይዛችሁ በውስጥ አውርታችሁ መጨረስ ትችላላችሁ። መሲ ምን አሁን እዚህ ጋር እኔ እንደዚህ ሚጣ ነገ ይመችሻል። አሁን ሳሪ ሱቅ አይደለችም። ያኔ ችግር የለውም። እኔ ነገ እንደው ስራ ቦታ ሞኝ አስፈቅድኩኝ። ችግር ስንት ሰዓት ብቻ ሳሪ ስትገባ ማታ ወይ በዚህ ሰዓት ላይ ሳሪ ጋር እሷም ትምጣ። አንቺም ኢሞሽናል እንዳትሆኚ ሙኒትን የምንነግራት ቁጭ ብላችሁ ሁለታችሁ ሀቃችሁን ትነጋገራላችሁ። እሺ ደስ ይለኛል። ሳሪ ቤት እንገናኝ ነገር አንዴ ላናግርሽ። በቃ ልጅቷና ባለ ጉዳይ ሚጣ ይዛት ትምጣ። ያቆሳ ይዛት ትመጣለች። ግን ለአንቺ አንድ ኮሜንት ላድርግሽ። ለኔ ኮሜንት አታርግልኝ። ያለ ስሜ እኮ ስም እየሰጠኝ ነው እዚህ ጋር ቁጭ ብዬ ልጅቷን አመነጫጭቃ ልጅቷ የተናገረችው እንደዛ ነው። ብሪጅስቶን እኔ አመነጫጭቃ አላስወጣኋትም። እኔ ሪከርድ አለችን ሙሉ ሪከርዱን እንዲያውም ታወጣለች። አባይ አንቺ አላመነጫጨኳትም። እርዳታ ላይ ሆኜ ስራ ላይ ሆኜ ስለዚህ እርዳታ ኢቭን አንተ ነህ መተክ የነገርከኝ አይደለ? ልጁን እየረዳው ነበረ ግን አብዛኞቹ ልጆች ልጁን እየረዳሁኝ እየገቡ የራሳቸውን ችግር ብቻ ግን ሲያወሩ አንዱ ችግር ሳያልቅ አንድ ችግር አታምጡ እያልኩ ግን ልጆች ስነቅል ነበረ። ያንን እንደ እንትን ማረግ ከቆጠረችው ትቁጠረው። በሰዓቱ ግን ልጁን እያስረዳሁኝ ነበር። እግሩ ሊቆረጥ ነው ብለው እነ ጃፒ ናቸው ይዘውት የመጡት። እሱን ሚጣይ እኔ እኮ ያንቺ ተከታይ ነኝ። እኔ በጣም አክባሪሽ ተከታይ ነኝ። ግን እኔ ግን ሚውት እያረጋችሁ እንኳን አላደረጋችሁኝም ነበረ። እንድናገር እንዳትናገር ያደረኩት አንቺን ብቻ አይደለም። ኖ አንቺን ብቻ አይደለም። ሁሉንም እዛ ጋር የነበሩትን ገስት ላይም የነበሩትን እየነቀልኩ ነበር። ለምን ከታች ብዙ ልጆች ለልጁ ቃል ከቀናነቱ ሰጁ
ያንን ያደረጉት እንጂ አንድ ጊዜ እኔ ስላደረግሽ አይደለም። አንዴ ሚጣም መሲማ አንዴ ስሙኝ፣ ወቀሳው ምናምን ሳይሆን በቃ እነሱ ያስተካክሉላችሁ። ለብዙ ሰው እያስተካከሉ ነው ያሉት። ፍትሃዊ ሆናችሁ እቺ ልጅ ምስኪን ነች፣ አይታችኋል። ለተቸገረ እያሰባሰባችሁ ነው ገንዘብ። በቃ የራሴን ሀቄን ነው ትመልስልኝ ብላለች፣ ትመልስላት። አነጋግሯት በውስጥ በቃ አንተ ሀቅ ተናገርችን። የዛን ቀን አንተን ከገስ ስንት ጊዜ ሂድባክ ውጣ እያልኩ ስንቴ ነው የነቀልኩኝ። ልክ አንተን በነቀልኩበት ሰዓት እሷንም የነቀልኳት ያንን ነው እንጂ ሙኒትን መታሪ ጋር እነሱ የሚሰሩት አሁን እኔ የተቸገረ ሰው ሲረዱ ምናምን ነው ያለን አይደል? የሚረዱት ሰውዬ እየተረዳ ሌላ ሰው ደግሞ ሌላ ብሶት ሲያወራ ሊያበሳጭ ይችላል። እኔም አሁን ሌላ ጉዳይ ውስጥ ሆኜ ሌላ ነገር ሲመጣብኝ ተናድጄ ልናገር ይችላል። የንቀት አርጋችሁ አትዩባት። ለዛም ነው እኔ ሳልናገር ይምጡና ራሳቸው ጉዳዩን ይፍቱላችሁ ያልኳችሁ። እህቴ አንቺም የለፋሽበትን ገንዘብ እነሱ ተነጋግረው በሰላም በእልህ ምንም የሚመጣ ነገር በእልህ ከተሄደ እችኛዋም ቲፎዞ መሰብሰብ አያቅታትም። መሲ ሙና እንዳላት ሁሉ ስለዚህ አዳምጪ፣ ችግር የለውም። አሁን እኔ ዳኛም ምንም አይደለሁም። እንደዚህ አይነት ነገር ውስጥ አልችልበትም። እነ መሲ እነ ሳራ ሆነው በውስጥ ሚጣም ሆነሽ አናግራችሁ ብሩሽን ነው የምትፈልጊ፣ ብሯ ብቻ ይመለስላት። እኔ አጀንዳ መሰብሰብ አልፈልግም በእንደዚህ አይነት ጉዳይ እና በቃ መሲ ነገ ሳሪ ቤት በዚህ ሰዓት እንገናኝ። አንድ ቆይ ጃፒ ማታ ጊዜ እንገናኝና ገብተን በስነ ስርዓት በቃ አንቺ ልጅቷን ወክለሽ ሙኒትን ጥያቄ የምትጠይቁ ከዛ ከሙኒት ጋር ቁጭ ብሎ ተነጋግረው ሙኒት ጋርም ስተት ካለ ስተቱ ይታረማል፣ እሷ ጋርም ስተቱ ካለ ስተቱ ይታረማል። እኔ ስለ አንዲት የአረብ ሀገር ለፍታ ሽንት ቤት አጥባ ስላመጣች ልጅ አትስጡ እያልኩኝ እች ልጅ ተበድላ እንኳን ሙኒት በደለችሽ ልል አልችልም። ምክንያቱም ማስመሰል ነው የምሰራው ማለት ነው። ያንን አላደርግም። ነገር ግን አረጋጋቸዋለሁ። መሲ አሁን አንደርስታንድ መሲ አዳምጪኝ። አሁን እሷ በጣም ኢሞሽናል ሆና ስታለቅስ ሰው የለኝም ሰው ስለሌለኝ ነው ምናምን ብላ ከትናንት ወዲያ በቃ በጣም ኢሞሽናል ሆና የነበረው ነገር ስንጠይቃት በዛ ወይ ስለነገረችን ነው በዛ ቶን ልናናግርሽ የቻልነው። ይሄ ነው በቃ ነገ እንገናኝ። በሲ ነገሩ ይገልና ወደ ሌላ አቅጣጫ ይሄዳል። ስለዚህ በቲፎዞ መሆን የለበትም። ፍርድ ለሀቅ ቲፎዞ የሚባል ነገር የለም። ሙናም ጓደኛሽን ብትሆን አሁን እኔ በጣም ተናድጃለሁ። እኔ ራሴ ደውዬ ራሱ ጠይቋለሁ። እንደዚህ ሰው መጥቶ ያለበትን ችግር ሲነግራችሁ እውነት ሳይቸገር ሰው መቼስ የውሸት ከሆነ እኮ አንዴ በዋትሳፕ አውሪኝ ብለሽ መሲ በዋትሳፕ የእሷን ችግር መጠየቅ ወይ የሌሎቹንም ጥሩ ነገር እየሰራችሁ በማይሆን ነገር ደግሞ መጥፎ ስም ሊኖራችሁ አይገባም። ገባሽ ጃፒ? እኔ ይኸውልህ ጠይቄያለሁ፣ ግን ልጅ የምታሳዝን አይደለም። እንደዚህ ቤተሰቦቿ ጦርነት ድሮን እየዘነበባቸው ያለሽ ልጅ ይቅርና የማንንም ቂጥና ጡት እኮ ስናስመልሳለን አይደል እንደ ሚዲያ ላይ። ስለዚህ ልጅ መረዳት አለባት። አሁን መረዳት አለባት። ደውያለሁ ግን ሰው አምጪ ተብላ ሰው አታለች። ለዛ ነው እንደዚህ ተግሮኛል እርዱኝ አላለችም ልጅቷ። ለዛ ነው በቃ ነገ እንገናኝ ሳር ቤት ሙኒት ራሷ ካለች በቃ ጃፒዬ አሁን ሙኒትም ሀቃልኝ ያለች ነው ብላለች መሲ። ስለዚህ ተቁጭ ብሎ አንድ ላይ ይነጋገራሉ። በቃ ነገ እንገናኝ መሲ። ነገ ደግሞ ስደውልልሽ አታንሻሉሽ ነው አነሳያውልሽ። ሚጣ ምን አለ መሰለሽ አሁን ጃፒም ሌሎቻችሁ ከዱባይ ውጭ ከአረብ ሀገር ውጭ ስለሆናችሁ የማይገባችሁ አንድ ነገር አለ። ምን መሰለሽ ከኢትዮጵያ ሰው ሲመጣ አሁን ለምሳሌ እኔ ሚጣን ላመጣት ከፈለኩኝ ወደዚህ ሀገር የቪዛ ፕሮሰስ ከራሴ ከፍላለሁ። ያንን ወጪ ከሚጣ ነው ግን ለኔ የምትከፍለኝ። ያንን ወጪ ምናምን የሚደምሩትን ነገ ቁጭ ብላችሁ ትሰሙና ፍርዱን እሷ ጋር ስተት ካለ ችግር የለም፣ ሙኒት ጋርም ችግር የለም። ሁለቱም ጋር ቁጭ ብለው እንዲያወሩ እንዲረዳዱ ማድረግ ነው። ከዛ በተረፈ ግን ችግር የለም። ሚጣ ነገ ሳሪ ቤት ቁጭ ብለን እናወራለን። ችግር የለም። ለማላክ እኮ እኔም እኮ ያው ጉዳያችሁን ያዙ ተብላችሁ የተጠራችሁት መሲ። እኔ ስለማላክ ግን አንድ የአማራ ልጅ መታ ቤተሰቦቼ እያለቁ እኔ ግን ብር ከፍዬ ተበላው የምትል ከሆነ ትንሽ አስቸጋሪ ነው። ገባችሁ? ጥሩ አይደለም። ሁሉም ቆም ብሎ ማሰብ አለበት። ሌላውም ደግሞ ሲጠየቅ ብሎክ የሚያረጋት መኖር የለበትም። እኔ ሌላ ሙድ ውስጥ ነበርኩ።
ሚጣ መጣ እንደዚህ ያረች ልጅ እያለቀሰች ነው ስለ እኔ አላቅም፣ ግን መጣ ትናገር ነው ያልኳት። ገባችሁ? ጥሩ አይደለም መሲ፣ በእውነት እንደዚህ አስተካክሉ። ያ ምክንያቱም ለሌላ ሰው ምኛ ጃፒኛ ለስንት ሰው ለማያገባን እንኳን ቆመን አይደል እንደዚህ ጋር የገሌ ፎቶ ተያዘ ምን ብለ ፈጣሪ ማንም ሰው ይደርስልሻል። ገባሽ? ማንም ደግሞ ቆሞ ሙሉ አካል አለኝ ብሎ ሊኩራራ የሚችል ማንም የለም እዚህ ምድር ላይ። ሁሉም ይወድቃል። ገባችሁ? የጊዜ እንጂ የሰው ጀግና ያለውም የሚለውን ጠንቅቄ ስለማቅ በአግባብ ሰዎች ያለባቸውን ችግር ብትፈቱላቸው፣ ሌሎቻችሁ ደግሞ በእልህ መሆን የለበትም። በቃ በእልህ ማንም የትም አይደርስም። እልህ ወደ ጸብ ያመጣል። ጸብ ደግሞ እየተጋጋለ እስከ መጠፋፋት ያደርሳልና ረጋ ብላችሁ ያለውን ጉዳያችሁን ተነጋግራችሁ መሲ ቤት ወይ ሳሪ ቤት እኔ ነገ በዚህ ሰዓት ከስራ እወጣለሁ። በዚህ ሰዓት እመጣለሁ። እኔ ማስረጃዬን ሰብስቤ እመጣለሁ። ይኸውልሽ ብርቱካን ሚጣንና ሚሚን ሁለቱን ይዘሽ ትሄጃለሽ። እኛም እንዳጋጣሚ ካለን እንመጣለን። ግን በዋናነት ሚጣንና ጆንን አድርገሽ እነሱ አንቺ አሁን የንግግር ክህሎቱ የለሽም። የንግግር ክህሎቱ የለኝም። ነግሬያታለሁ። እኔ ሚዲያ መውጣት ራሱ አልወድም። ሚኒት እዚህ ጋር እንጨርስ ብያታለሁ። ማርያምን ኧረ አዳምጪኝ ብያታለሁ። ይሄ ሁሉ አለኝ ቮይስ አዳምጪ። እዚህ ድረስ አዳምጪኝ። እኔ ነው ጃፒ እግዚአብሔር ይስጥ ወንድም አለ። ይኸውልህ አሁን ሌሎች አሁን ሙኒት የምትሏት ሰው ረዥም ዓመት በዚህ በሚዲያው ላይ የቆየች ሰው ነች። በዛ ላይም ሰው የምታስመጣ የምትልክ ሰው ነች። ንግግሯን አጣፍጣ በደንብ አድርጋ አቅርባ፣ ልጅቱ ግን ግን በደንብ ሀሳቧን መግለጽ ስለማትችል እንደ ጥፋተኛ ልትታይ አይገባም። መሲ ከዚህ ጋር እኔ ቅድም ልናገርሽ የቻልሁኝ እናንተ ልምዶ አላችሁ። እች ልጅ ከሰው ቤት ነው መከራዋን አይታ ይህን ገንዘብ ያገኘችው። ስለዚህ ምንድን ነው መረዳት፣ ያችኛዋ ነገሩን በደንብ ቀምራ ምናምን ልታወራ ትችላለች። እች ግን ሀቅ ኖሯት 9 ወር ሙሉ መቀመጥ ማለት እኮ ንግግር ባለመቻሏ ነው። 9 ወር አስባችሁታል እንዴ? 9 ወር የዛሬ 9 ወር 150 ሺህ ብር ማለት አሁን ላይ 150 ሺህ ብትሰጥ ራሱ ይቺ ልጅ ማለት ነው እንደ 50 ሺህ ነው የሚቆጠረው ብሩ ያ በትክክል። ስለዚህ ልጅቷ አሁን እስከዛሬ ድረስ የቆየሽ ለምንድን ነው? ንግግር ባለመቻሏ፣ በደንብ መግለጽ ስለማትችል፣ ከጎኗ ሰው ስለሌለ ነው። ስለዚህ ሚጥሚጣ አደረውን ምሰጥሽ የዝችን ልጅ ገንዘብ ቀጥታ ብሯ አንደኛ የሰጠቻት 160 ሺህ ነው። 10 ሺህ ብር ስጭ ብላት 150 ሺህ ብር ተጨማሪ መስጠት ይህ ትክክል አይደለም። እንደው 10 ሺህ ብሩም እንዳለ ሆኖ እኔ 10 ሺህ ብር 150ውን ትስጣት፣ እኔ 10 ሺህ ጨምርላታለሁ። በጣም ትክክል አይደለም እና በቃ እንደው ኦኬ 150 ሺህ ብር ይመለስ፣ እኔ 10 ሺህ ምን ይጨምራለሁ? አረ 150 ሺህ ብር 10ሩን ራሱ አንተ ብላለች አይደለ? ማን ግራዋውም ጊዮንም በመረጋጋት ሄዳችሁ አንድ ሰው ከነመሲ ጋር ሆነው ሚታለች ወይ አንዳችሁ ሆናችሁ ሄዳችሁ ተነጋግራችሁ በእልህ በጭቅጭቅ በምናምን አታርጉት። በፍቅር ተነጋግራችሁ ገንዘባችሁ ትስጣችሁ። ከዛ ውጭ ደግሞ ያለውን ነገር ዳኛ መሲ ያለች፣ አቃቢ ሳሪ ያለች፣ ማን ነው ደግሞ ሌላ ማን ነው ታሜ የሚባለው አለ መሀል ዳኛ። እንደዛ አድርገው በአረብ ሀገር ጉዳይ ነው። እሺ በቃ ነገ እንገናኛለን። ጃፒ አመሰግናለሁ። ለአንቺ ነው የምንሰጥሽ። ከዛ ይህ ነገር ካልተጨረሰ እኛ አጀንዳውን እኔ ነኝ ራሱ ወደፊት መሄድ አለብሽ። በጭራሽ እንትን እንዳትታጠፍ። አይ ችግር የለውም። ለእኔ በእኔ ሀሳብ አይግባክ። እኔ ትክክለኛውን ነገር ነው መናገር ማውራት እችላለሁ። ችግር የለውም። እሱ ሳይሆን በቃ ኦኬ በቃ እንትን በቃ መልካም ምሽት። መሲ ትገላግላችኋለች ነገ። እሺ በጣም ጥሩ እናመሰግናለን። እሺ ጃፒዬ መልካም ጊዜ ወንድሜ። መልካም ምሽት። በጣም ነው የምናመሰግነው።